ኪንጎ ነው ቋለው አባባ ጥሩ ስነ ምግባር ያለው ልጅ ነው አይመስለኝም። አሁን እሱን ተከትላ መሄዷ ምን ማለት ነው? እሷ ከወደደች ታዲያ ምን ይባላል አባባ? መፍቀዱ ይሻላል አይሻልም? ልጄን እንደኔ እንዳባቷ የሚሳሳላት የሚወዳት ባል ነው የምፈልገው። የአባቷንም ያለ ሰው ከየት ይመጣል? አይጠፋም። አሁን እሷ ከዛ ከጎረምሳ ሌላ ሰው ስለማይታያት ነው እንጂ። የት? እዚህ መንደራችን እቃያችን ዘልቀው ገብተዋል እንጂ። ሊዱ ዴቭ ፍቅረኛ እንደያዘ ለቤተሰቦቹ ተናግራለች። ይህንን የሰሙት ቤተሰቦቹም ወደ ዴቭ ስልክ አጭወው ነበረ። ዴቭም እናቱን በሚያወራበት ሰዓት ኢዱ እኮ የሆነ ነገር ነግራኝ ብለው ሲጠይቁት ክው ብሎ ደንግጦ ነበረ። አደይ የዴቭን ፍቅር ለመቀበል ብዙ ጊዜ ቢፈጅባትም እሱ ግን በትዕግስት በመቆየቱ ዛሬ ላይ ሁሉን ነገር ትቶ አደይን በእጁ ሊያደርጋት ችሏል። አደይ ግን አሁን ላይ ፍርሃት እየበዛባት ይገኛል። አንዴ ከፍቅር አንዴ ከቲና ዛቻና ቁጣ እየደረሰባት፣ እሷ ግን የነሱ ዛቻና ቁጣ ጭራሽ ፍቅሯን አባብሰው ዴቭን እንድታፈቅረው ወይንም የዴቭን ፍቅር እንድትቀበለው ሆናለች። አሁን ላይ ግን ዴቭ ለቤተሰቦቹ መናገር እጅግ ስለፈራ ሩታም ወደ አደይ በመቅረብ እባክሽን ዴቭ ለቤተሰቦቹ ለመናገር በጣም ፈርቷል፣ ስለዚህን እባክሽን ከዴቭ ራቂ፣ ወንድሜን እንድትጎጁ አልፈልግም እያለች ትገኛለች። በዚህም የተነሳ አደይ ቅሬታ ፈጥሮባታል። ለዛ ነው ለካ በማለትም እንግዲህ በባለፈው ሰክሮ የነገራትን ነገር ለማስታወስ ችላለች። እንዲሁም ደግሞ ለሊ ጋር በመሄድ እኔ ፈርቻለሁኝ ዴቭ ለቤተሰቦቹ ለመናገር ፈርቷል በማለት እንግዲህ ለለሊ አማክራታለች። ለሊም ይህንማ ሊያደርግ አይችልም፣ በፍጹም እንደዛ አይሆንም በማለት ነው የነገረቻት። እኔ አወራዋለሁ ብትላትም ባቡሬ ለምንድን ነው የምታወሪው? እነሱ ተነጋግረው ይፍቱት እንጂ በማለት ነግሯት ነበረ። ለሊ ግን በእኔ የደረሰ በአደይ እንዲደርስ አልፈልግም፣ ስለዚህ እኔ ቀስ ብዬ ዴቭን አወራዋለሁ በማለት ነው የተናገረችው። እንግዲህ ለሊ አሁን ላይ ደስተኛ ብትመስልም ነገር ግን ዛሬም የኤላ ፍቅር አልወጣላትም። በየደቂቃው ትዝ እያላት ታለቃቅሳለች። ፍቅር ከባድ ነውና አለኝ ብላ ያሰበችው ሰው ተስፋ የጣለችበት ሰው ነው እንግዲህ የከዳት። ለሊ ግን ዛሬም ኤላን እያስታወሰች እያለቀሰች ትገኛለች። ፍቅር ግን ከባድ ነው፣ ግን ለምንድን ነው ሰው ያመነው ሰው የማይቆይለት በማለትም እንግዲህ ከራሷ ጋር እየተነጋገረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ፣ እኔን ያበረታኛል ያጠነክረኛልና። እንግዲህ በባለፈው አደይ ዴቭን በአልጋ ቤት አስተኝታው ነበረ ትታው ወደ ለሊ ጋር የሄደችው። እሱም እንግዲህ ከእንቅልፉ በነቃበት ሰዓት እናቱም አባቱም ደውለው ነበረ ስልኩ ላይ ያገኙት። ወይኔ እማዬ ደውላ ነበር በማለት ወደ እናቱም ጋር ደውሎ ነበር። በደወለም ሰዓት እናቱ ኢዱ እኮ የሆነ ነገር ነግራኝ ስትለው ክው ብሎ ነበረ የደነገጠው። ምን ነግራሽ ነው ምንድን ነው በማለትም ጠይቋት ነበረ። ሌላ ነገር እንግዲህ ትነግረዋለች። እሱ ነው እንዴ በማለት ይረጋጋል። ወይኔ አባዬም እኮ ደውሎ ነበረ በማለት እየነግራል። ምን አዲስ ነገር አለ ብለው ቢጠይቁትም እንግዲህ ምንም አዲስ ነገር የለም፣ አዲስ ነገር ሲኖር እነግርሻለሁ በማለት ነው የተናገረው። ዴቭ ለምንድን ነው ቤተሰቦቹን ለማስተዋወቅ እና ለመንገር እየፈራው? ሩታን አግዥኝ፣ ለትዬና ለቤተሰቦቼ አዴን እንደማፈቅራት መናገር አለብኝ፣ ስለዚህ እንዴት ብዬ እንደምናገር ግራ ገብቶኛል ብሎ ሲያማክራት ነበረ።
ደግሞ አደይ ሰራተኛ እንደነበረች ማንም እንዳያውቅ በማለት ነው ለሩታ የነገራት። ሩታም ደግሞ ይሄ ነገር ነው ያሳፈረው በማለት ማለትም ሰራተኛ መሆኗ ነው ያሳፈረው በማለት እንግዲህ አንቺ እኩያሽ አይደለምና ተሱ ራቂ፣ እንኳን አንቺን ቲናንም ቤተሰቦቹ አይቀበሉም፣ ስለዚህ ወንድሜ ከሚጎዳ ከአንቺ ራቂ በማለት ነበረ ለአደይ የተናገረችው። ዴቭም ለቤተሰቦቹ እንዲሁም ደግሞ ለፍቅር እናት ላክስቱ መናገር ያቃተው ምናልባት በሰራተኝነቷ አፍሮ ይሆን? ቅምጥልም አደራ አባዬን ብላት እየሄደችው ለአደይ ስለነበረ አደይም ወደ ቅምጥል አባት ቤት እየሄደች እየጠየቀች ትገኛለች። የቅምጥል አባትም እንግዲህ ጥሩ ምክር ለአደይ ነግረዋታል። አደይ በአሁን ላይ ቅሬታና እንዲሁም ደግሞ ፍራቻ አድሮባት በምትገኘው በዚህ ጊዜ ነው አባቷ የቅምጥል አባት ማለት ነው። አንቺ አሁን ልጅ ነሽ፣ ስለዚህ ተረጋግተሽ ማሰብ ይኖርብሻል። ምንም ነገር ቢገጥምሽ ቶሎ ውሳኔዎችን አትወስኚ በማለት እንግዲህ ጥሩ ምክር ለአደይ በሚያስፈልገት ሰዓት ነው እየመከሯት። እሷም ለምንድን ነው ግን ቅምጥልን ኪንጎን ከኪንጎ ጋር እንዳትሆን እየከለከሏት በማለትም ጠይቃ ነበረ። እሱ ስለማይሆናት ነው አይሆናትም እሱ ለዛ ነው በማለትም አባቷ መልሰዋል። እነሱ እኮ ከተዋደዱ ምን ችግር አለው በማለትም ጠይቃ ነበረ። ቅምጥል ግን አባቷን ትተዋለች እንጂ በጭራሽ ኪንጎን ልትተወው አትችልም። ምክንያቱም በጣም ስለምታፈቅረው ማለት ነው። የቅምጥል እንግዲህ ወጣ ያለ ባህሪ የሚያስጠላባት ባህሪ ምንድን ነው? ወንዳ ወንድ ነገርና እንዲሁም ደግሞ ያፈቀረችውን ሰው በዱላም በጥፊም እያለች የሷ ልታደርገው ማሰቧ ነው። ፍቅር በዱላ ሳይሆን በፍቅር ነው እንጂ በዱላና በኃይል በጉልበት አይሆንም ማለት ነው። ኪንጎ አደይን በጣም ቢያፈቅራትም ዛሬ ላይ ግን አደይ የሌላ ሰው ሆና ሲያት ወደ ቅምጥል እያዘነበለ ይገኛል። ቅምጥልና ኪንጎ እንግዲህ በዛሬ ላይ ጥሩ ትዝታዎችን እየፈጠሩ ይገኛሉ። ምክንያቱም በገጠር ሄደው ውሃ ዳር እየተጫወቱ እንዲሁም ደግሞ መስኩና ሸንተረሩን እያዩ እጅግ በጣም ደስተኛ ሆነው እየኖሩ ነው። ምናልባት ኪንጎ ልቡ ተመልሶ ቅምጥል እንደምታፈቅረው እያየ ምናልባትም የቅምጥልን ፍቅር ሊቀበላት ይችላል የሚል ተስፋ አለን። አደይ ከነ ፍቅር ቤት በቃኝ ብላ ስራ መልቀቋ ይታወቃል። ስራ በመልቀቋም እንግዲህ ለሮማን እጅግ ጥሩ ክፍተትን ፈጥሮላታል። ምክንያቱም አደይ እዚህ ቤት ካልተመለሰች አንቺ ለምን እዚህ ቤት አትሰሪም በማለት የፍቅር እናት እንግዲህ ሮማን ስራ እንድትጀምር ማለትም የአደይን ቦታ እንድትተካ ነግራት ስራ ጀምራለች። እንግዲህ ለአሹ ደግሞ ይሄ ጥሩ አጋጣሚ ነው። ምክንያቱም አሁን ላይ ኪንጎም ወደ ሀገሩ ተመልሷል። ኪንጎ ነበረ የሚያሰጋው። አሁን ላይ ግን ፍቅረኛው ማለትም የሚወዳት ልጅ አጠገቡ ሆናለች። ይህ መቀራረባቸው ደግሞ ምናልባትም ፍቅሩን እንድትቀበለው ትችላለች የሚል ሀሳብ ነው ያለን። ሮማን እንግዲህ ምግብ ይዛ ለአሹ መታ አሹ ጋር ለመጫወት ቁጭ ብላ ነበረ። ነገር ግን ፍቅር አሁንም ተነሽ እንጂ ስራ መቼ ጨርሰሽ ነው እዚህ መተሽ የምትወዘፊው በማለት አስነስታታለች። አንቺ ግን መቼ ነው ደግ የምትሆኒው? ሁሌ በቃ እንዲሁ ክፉ ነሽ ወይ? አደይን እንደዛ ስታረጊያት ቆየሽ። አሁን ደግሞ ሮማኔን ምን አድርጊ ነው የምታያት? በማለት አሹም ተናግሯት ነበረ። አርፈ ስራህን ትሰራ እንደው ስራ በማለት ነበረ እየመለሰችለት። በመጨረሻም እንግዲህ ዴቭ ወደ አደይን ፍለጋ ሄዷል። ለልቤት ቢሄድም ለልቤት ግን ሊያገኛት አልቻለም። ሮማንን ጠይቆ ግን ምናልባት ቅምጥል አባት ጋር ትሆናለች በማለት ቅምጥል አባት ጋር አደይን አግኝቼ ማዋራት አለብኝ በማለት ነው ተነስቶ የሄደው። ቅምጥል አባት ቤት ደግሞ የእነ ቅምጥል እናት እየገባች ነበረ በሩ ላይ። ምናልባት ምን ይከሰት ይሆን አብረን የምናየው ነው የሚሆነው። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። መልካም ጊዜ። ሰላም ለሀገራችን፣ ሰላም